አንድ መካከለኛ ዕድሜ ያለው ሰው በአንድ ድልድይ መከታ ላይ ተንጠልጥሎ ከመቶ ጫማ በታች የሚፈሰውን ፈጣን ውሃ እየተመለከተ በጭንቀት ቆሟል። አንድ ፖሊስ በጥንቃቄ ወደ ሰውየው ቀርቦ እንዳይዘል በለሰለሰ ድምጽ ሊያባብለው ሞከረ። ልቀቀኝ፣ ልቀቀኝ! ሕይወት ዋጋ የላትም፣ ከአቅሜ በላይ ሆኖብኛል ሲል ሰውየው ጮኸ። ፖሊሱም በረጋ መንፈስ እንዲህ ሲል መለሰለት፣ እሺ አንተ ሕይወት ለምን ዋጋ እንዳላት ንገረኝ፣ እኔ ደግሞ ለምን ዋጋ እንዳላት ልንገርህ። ካላሳመንኩ ያን ጊዜ ትዘላለህ አለው። እንደ ታሪኩ አገላለጽ በውይይቱ መጨረሻ ላይ ፖሊሱም መከታውን ተሻግሮ የሰውየውን እጅ ያዘና ሁለቱም አብረው ዘለሉ። ዛሬ የሰው ልጅ እየተጋፈጣቸው ባሉት በርካታ ችግሮች የተነሳ በቅርብ በሚመጣው የወደፊት ሕይወት ውስጥ ያለው የኑሮ ጥራት በእርግጥ አሳሳቢ ነው። ብዙ ሰዎች የወደፊት ሕይወት ሊኖሩት የሚገባ ነውን? ለሚገጥሙን ቀውሶች ዘላቂ መፍትሄ የሚሆን ተስፋ አለን? የሚሉ ጥያቄዎችን እየጠየቁ ይገኛል። ካልሆነስ ለምን አንዘልም? ብንሄድ አይሻለንምን? ብለው ያስባሉ። ምድር ገዳይ የሆነ በሽታ ይዟታል ወይስ የታለመውን ጥፋት መቀልበስ እንችላለን? የወደፊቱ ጊዜ በጣም አሳሳቢ ይመስላል። የአካባቢ ጥበቃ ባለሙያዎች የመቀልበስ ዕድሉ በጣም ጠባብ እንደሆነ ይናገራሉ። የወታደራዊ መሪዎች የጦርነትን መምጣት እየተጠባበቁ ነው። ፖለቲከኞች የታመመችውን ፕላኔታችንን በፕላስተር ለመጠገን እየሞከሩ ነው። የተስፋ መቁረጥና የጥርጣሬ መንፈስ ዓለምን እያጥለቀለቃት ነው። ለዚህ መልስ የለምን? የማይቀረውን ነገር ዝም ብለን መጠበቅ አለብን? ከሁሉም የኑሮ ደረጃ የተወጣጡ ሰዎች መጨረሻው እንዴት ይሆናል ብለው እየጠየቁ ነው። የዓለም ሁኔታ ከመቼውም ጊዜ በላይ አስከፊ ሆኗል። ነገር ግን የጌታችን ሕያውና ብሩህ ድምጽ በአጣዳፊነትና በተስፋ እንዲህ ይላል፣ ይህም ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ እዩ፣ ራሳችሁንም አንሱ። ሉቃስ 21:28 ለምድር የተሰጠው ጊዜ እያለቀ መሆኑን ከሚገልጸው ማስጠንቀቂያ ጋር እርሱ አስደሳች ዜና ይዞልናል። በዚያን ጊዜ የሰው ልጅ በኃይልና በብርታት ክብር በደመና ሲመጣ ያዩታል። የክርስቶስ ዳግም ምጽአት ለዚህ አስቸኳይ ጊዜ ብቸኛው ዘላቂ መልስ ነው። ክርስቶስ ራሱ ከእርሱ ዘመን ጀምሮ እስከ ዓለም ፍጻሜ ድረስ ስላለው የዓለም ታሪክ አስደናቂ የትንቢት ግንዛቤዎችን ሰጥቶናል። አንድ ቀን ኢየሱስ ከኢየሩሳሌም ቤተ መቅደስ ሲወጣ ደቀ መዛሙርቱ የቤተ መቅደሱን ልዩ ውበት አሳዩት። በሚያሳዝን ሁኔታ ኢየሱስ ሲመልስ ድንጋይ በድንጋይ ላይ ሳይፈርስ በዚህ የማይቀርበት ቀን እንደሚመጣ ነገራቸው። አይሁዶች ቤተ መቅደስ ለዘላለም ይቆማል ብለው ያምኑ ስለነበር በኢየሱስ ትንቢት ደነገጡ። ኢየሱስና ደቀ መዛሙርቱ ደብረ ዘይት ተራራ እንደደረሱ ደቀ መዛሙርቱ ስለ ንግግሩ ጠየቁት። ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? ደቀ መዛሙርቱ የቤተ መቅደሱን መፈራረስ ከኢየሱስ ዳግም ምጽአትና ከዓለም መጨረሻ ጋር በቀጥታ አያይዘውት ነበር። የቤተ መቅደሱ መጥፋት ከዓለም መጨረሻ ውጪ ሊሆን ይችላል ብለው ማሰብ አልቻሉም ነበር። የኢየሱስ መልስ እስከ ዓለም ፍጻሜ ያለውን የታሪክ ሂደት የሚዳስስ ነበር። የመጀመሪያውም ኢየሩሳሌም ከመጥፋቷ በፊት ባሉት 39 ዓመታት ውስጥ የሚፈጸሙትን ክስተቶች በመዘርዘር ነበር። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ማቴዎስ 24:5 አይሁዳዊው የታሪክ ጸሐፊ ጆሲፈስ እንደዘገበው መሲህ ነን የሚሉ በርካታ ሰዎች ተነስተው ነበር። በማቴዎስ 24 ቁጥር 6 እና 7 ላይ ኢየሱስ እንዲህ ሲል ተንብዮ ነበር፣ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በየስፍራው ይሆናል። አይሁዳውያንና ሮማውያን የታሪክ ጸሐፊዎች ከ31 እስከ 70 ዓመተ ምህረት ያለውን ጊዜ የታላላቅ መከራዎች ዘመን ብለው ገልጸውታል። ጦርነቶች ተቀሰቀሱ። 4 ታላላቅ ረሃቦችና ተከታታይ የምድር መናወጦች ነበሩ። እነዚህም ሁሉ የምጣር መጀመሪያ ናቸው። ማቴዎስ 24:8 ኢየሱስ ተከታዮቹ እንደሚሰደዱ በዘመዶቻቸውና በጓደኞቻቸው አሳልፈው እንደሚሰጡ አስጠንቅቋል። በተጨማሪም ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል። ማቴዎስ 24:14
በጥንቷ ክርስቲያን ቤተክርስቲያን በመንፈስ ቅዱስ ተሞልተው ወንጌልን ለዓለም ለማድረስ ወጡ። ከ30 ዓመታት በኋላ ጳውሎስ ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ መሰበኩን አወጀ። የእነዚህ ምልክቶች መፈጸም የኢየሩሳሌም ጥፋት መቃረቡን አመላካች ነበር። ስለ ቤተ መቅደሱ ሲናገር ኢየሱስ እንዲህ አለ፣ ጠላቶችሽ ቅጥርን የሚቀጥሩብሽ፣ አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ምድር የሚጥሉበት፣ ድንጋይም በድንጋይ ላይ የሚተዉበት ዘመን ይመጣልና። ነገር ግን በተመሳሳይ ሁኔታ ደቀ መዛሙርቱ ከከተማዋ እንዴት ማምለጥ እንደሚችሉ የሚያውቁበትን ምልክት ሰጥቷቸዋል። በሉቃስ ምዕራፍ 21 ቁጥር 20 እንዲህ ሲል አስጠንቅቆ ነበር፣ ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደተቃረበ ወቁ። በዛን ጊዜ በይሁዳ ያሉ ወደ ተራራ ይሸሹ፣ በመካከሏም ያሉ ወደ ውጭ ይውጡ። ነገር ግን በተከበበች ከተማ ውስጥ ያሉ እንዴት ሊወጡ ይችላሉ? በይሁዳስ ያሉት ለምን ወደ ተራራ ይሸሻሉ? ታሪክ መልሱን ይሰጣል። በሴሲቲየስ የሚመሩት ሮማውያን ከተማዋን ከከበቡ በኋላ ለጥቃት አመቺ በሆነበት ሰዓት ሳይታሰብ ከበባውን አነሱ። የሮማውያን ጄኔራል ያለምንም ምክንያት ሰራዊቱን እንዲያፈገፍግ አደረገ። ሴሲቲየስ ሲያፈገፍግ አይሁዶች እያሳደዱት ከከተማዋ ለቀው ወጡ። ሁለቱም ኃይሎች በዚህ ውጊያ ላይ ተጠምደው ሳለ ክርስቲያኖች ከተማዋን ለቀው ለመውጣት ድል አግኝተው ነበር። ሳይዘገዩም ወደ ደህና ስፍራ ሸሹ። ከበባው በሮማው ጄኔራል ቲቶ ስር ሲቀጥል በሺዎች የሚቆጠሩ አይሁዶች አለቁ። ጆሲፈስና ሚሊማን እንደዘገቡት ከሆነ ረሃቡ በጣም ከባድ ስለነበር አንዳንድ ወላጆች የገዛ ልጆቻቸውን በልተዋል። በከተማዋ ቅጥር ውስጥ የሚፈጸሙ ወንጀሎች በጣም አሰቃቂ ስለነበሩ ጨካኞቹ የሮማ ወታደሮች እንኳን ደንግጠው ነበር። ቲቶ ቤተ መቅደሱን እንዳይነኩ ትእዛዝ ሰጥቶ ቢሆንም አንድ ወታደር በወረራው እሳት ቤተ መቅደሱን አቃጠለ። በከተማዋ ጥፋት ከ1 ሚሊዮን በላይ ሰዎች አልቀዋል። የተረፉት ተማርከው እንደ ባሪያ ተሸጡ። አንዳንዶች በሮማ የመዝናኛ ስፍራዎች ከአውሬ ጋር እንዲታገሉ ተደረገ። ሌሎች ደግሞ ተሰደዱ። የቤተ መቅደሱ ድንጋዮችስ? ጆሲፈስ እንደጻፈው የቤተ መቅደሱ ግድግዳዎች ፈርሰው ምንም አልቀረም። ድንጋይ በድንጋይ ላይ አልቀረም። ወታደሮቹ ቀልጦ ወደ መሬት የገባውን ወርቅ ለማውጣት ሲሉ መሰረቱን እስከ ማፍረስ ደርሰው ነበር። በ31 ዓመተ ምህረት የተሰጠው ትንቢት በ70 ዓመተ ምህረት በትክክል ተፈጸመ። የታሪክ ጸሐፊዎች እንደሚሉት አንዲትም ክርስቲያን ከከተማዋ ጋር አልጠፋም። ክርስቲያኖቹ በክርስቶስ የተሰጠውን ምልክት ለይተው በማወቃቸው ጥፋቱ ከመምጣቱ በፊት ሸሽተዋል። የኢየሩሳሌም ዕጣ ፈንታ በፕላኔታችን ላይ ለሚመጣው ጥፋት ምሳሌ ወይም ማሳያ ነው። ለኢየሩሳሌም ጥፋት ማስጠንቀቂያ የነበሩት ምልክቶች ለዚህ ዓለም ጥፋት ማስጠንቀቂያ ናቸው። ነገር ግን በእነዚህ ሁለቱ ክስተቶች መካከል በደም በእንባና በስቃይ የተሞሉ ረጅም ዘመናት አሉ። ኢየሱስ ስለ እነዚህ ቀናት እንዲህ በማለት ተናግሯል። በማቴዎስ ምዕራፍ 24 ቁጥር 21 እና 22 ላይ በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንዲህም ከቶ የማይሆን ታላቅ መከራ ይሆናል። እነዚያ ቀኖችስ ባጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ስለተመረጡት ግን እነዚያ ቀኖች ያጥራሉ። ታሪክ የኢየሱስን ትንቢት ትክክለኛነት ያረጋግጣል። በመጀመሪያውና በሁለተኛው ክፍለ ዘመን የሮም የመዝናኛ ስፍራዎች ክርስቲያኖች በጨካኝ ተዋጊዎች ወይም ግላዲያተሮች የሚገደሉበት ወይም ለአራዊት የሚሰጡባቸው ስፍራዎች ነበሩ። ሌሎች ክርስቲያኖች ንብረታቸው ተዘርፎ ከቤታቸው ተባረዋል። የጨለማው ዘመን ተብሎ በሚጠራው ተከታታይ ዘመናት የታሪክ ጸሐፊዎች እንደሚገምቱት ቢያንስ 50 ሚሊዮን ሰዎች ሕይወታቸውን አጥተዋል። ይህ የታላቅ መከራ ዘመን ነበር። በዳንኤልና በራእይ መጽሐፍ ውስጥ ያሉት ትንቢቶች ይህ የትንቢት ዘመን ለ1260 ዓመታት እንደሚሸፍን ተናግሯል። ይህ የትንቢት ዘመን በ18ኛው ክፍለ ዘመን ማብቂያ ላይ ወይም በ1798 ዓመተ ምህረት አበቃ። ይህም በፕሮቴስታንት ተሐድሶና በአሜሪካ መገኘት ምክንያት አጥሮ ነበር። ኢየሱስም በማቴዎስ ምዕራፍ 24 ቁጥር 29 ላይ እንዲህ ሲል ተናግሮ ነበር። ከዚያች ወራት በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ። ዮሐንስ በእስያ ተመሳሳይ ክስተቶችን አይቷል።
ፀሐይም እንደ ማግ ጠቆረ፣ ጨረቃም ሁሉ እንደ ደም ሆነ፣ የሰማይም ከዋክብት ወደ ምድር ወደቁ። ራዕይ ምዕራፍ 6 ቁጥር 12። የታሪክ ጸሐፊዎች የእነዚህን ትንቢቶች ፍጻሜ እንዲህ ሲሉ ይገልጻሉ። በ1755 ዓ.ም ኖቬምበር 1 ላይ እስከዚያ ጊዜ ድረስ ከተመዘገቡት አስከፊ የምድር መንቀጥቀጦች አንዱ ተከሰተ። ይህም የሊዝበን የምድር መንቀጥቀጥ ይባላል። 4 ሚሊዮን ስኩዌር ማይልስ ስፋት ነበረው። እስከ አሜሪካና ግሪንላንድ ድረስ ደርሶ ነበር። በጣም የከፋው ጥፋት በስፔንና በፖርቹጋል ነበር። ሰር ቻርልስ ላይን እንዲህ ሲል ዘግቧል። ከመሬት በታች እንደ ነጎድጓድ ያለ ድምፅ ተሰማ። ከዚያም ወዲያውኑ በደረሰ ከባድ ንዝረት የከተማዋ አብዛኛው ክፍል ወደመ። በ6 ደቂቃ ውስጥ 6000 ሰዎች ተቀጠፉ። ቀጥሎ የተጻፈው የተፈጥሮ ምልክት በዮሐንስ ራእይ ተገልጿል። ፀሐይም እንደ ማግ ጠቆረ፣ ጨረቃም ሁሉ እንደ ደም ሆነ ይላል። በሜይ 19 1780 ይህ ትንቢት ተፈጸመ። የጨለማው ቀን ይባላል። በመላው ኒው ኢንግላንድ ወይም አሜሪካ ላይ በደረሰ ድንገተኛ ጨለማ ምክንያት የተሰጠ ስም ነው። በአንዳንድ ቦታዎች ሰዎች በውጪ ቆመው ተራ ጽሑፍ ማንበብ አልቻሉም ነበር። አዕዋፍ የምሽት ዜማቸውን ዘምረው ዝም አሉ። ከብቶች ወደ በረታቸው ተመለሱ። በቤቶች ውስጥ ሻማ በራ። የዚህ አስደናቂ ክስተት ትክክለኛ ምክንያት አይታወቅም። አንድ የዓይን እማኝ እንዲህ ብሏል። በዚያን ጊዜ በጽንፈ ዓለም ውስጥ ያሉ ብርሃን ሰጪ አካላት ሁሉ ቢጠፉ ጨለማው ከዚህ በላይ ሊከፋ አይችልም ነበር። በዚያ ምሽት 9 ሰዓት ላይ ጨረቃ ብትወጣም ያንን የሞት ጥላ ሊገፍ አይችልም ነበር በማለት ጽፏል። የታሪክ ጸሐፊዎች እንደሚሉት ከእኩለ ሌሊት በኋላ ጨለማው ሲገፍ ጨረቃ መጀመሪያ ስትታይ ደም ትመስል ነበር። ቀጣዩ ምልክት በኢየሱስ ተገልጿል። ከዋክብትም ከሰማይ ይወድቃሉ በማለት በኖቬምበር 13 1833 የከዋክብት መርገፍ ትንቢት ተፈጸመ። እንደ አሜሪካ ጆርናል ኦፍ ሳይንስ ዘገባ ይህ ክስተት እጅግ አስደናቂና ሰፊ ነበር። አንዳንዶች በደስታና በአድናቆት ሲመለከቱት፣ ሌሎች ደግሞ በፍርሃትና በመደንገጥ ተመልክተውታል። የኒውዮርክ ጆርናል ኦፍ ኮሜርስ በወቅቱ እንዲህ ሲል ገልጾታል። ከ1800 ዓመታት በፊት አንድ ነቢይ ይህንን በትክክል ተንብዮታል። የእነዚህ ክስተቶች ቅደም ተከተል እንደሚከተለው ነው። ታላቁ የምድር መንቀጥቀጥ ኖቬምበር 1 1755፣ የጨለማው ቀን ሜይ 19 1780፣ የከዋክብት መርገፍ ኖቬምበር 13 1833። የመጨረሻው ምልክት ከተፈጸመ 150 ዓመታት አልፈዋል። ቀጥሎ የሚሆነው በራዕይ ምዕራፍ 6 ቁጥር 14 ላይ ተገልጿል። ሰማይ እንደ መጽሐፍ ተጠቀለለ፣ ተራሮችና ደሴቶች ከቦታቸው ተናወጡ፣ ነገሥታትና ታላላቅ ሰዎች በዋሻና በተራራ ድንጋዮች ተሸሸጉ። ከዙፋኑ ላይ ካለው ፊትና ከበጉ ቁጣ ሰውሩን አሉ። የቁጣው ታላቅ ቀን መጥቷልና ማንስ ሊቆም ይችላል? ምልክቶቹ ተፈጽመዋል። ቀጣዩ ክስተት የክርስቶስ መምጣትና የዓለም መጨረሻ ነው። በኢየሩሳሌም ጥፋት ጊዜ የነበሩ ሰዎች ምልክቱን አይተው እንደሸሹ ሁሉ እኛም እነዚህን ምልክቶች አይተን የእግዚአብሔርን የእጅ ጽሑፍ በዘመናችን ግድግዳ ላይ ማንበብ አለብን። የምንኖረው በዓለም ታሪክ የመጨረሻዎቹ ሰዓታት ላይ ነው። ሰው ለክርስቶስ መምጣት ይዘጋጃል ብለው ያስቡ ይሆናል። ነገር ግን አብዛኛው ለገዛ ደስታው ይኖራል። ነገ የሚመጣውን አስከፊ ክስተት ችላ ብሎታል። አሜሪካውያን በየዓመቱ በሚሊዮን የሚቆጠሩ ዶላር ለመዝናኛ፣ ለቁማርና ለሱስ ያወጣሉ። ለቤተ ክርስቲያን የሚሰጠው ግን በጣም አነስተኛ ነው። ጳውሎስ በመጨረሻው ዘመን ሰዎች ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ ብሎ ገልጿል። በተጨማሪ ሰዎች ራሳቸውን የሚወዱ፣ ገንዘብን የሚወዱ፣ ትዕቢተኞችና አባካኞች እንደሚሆኑ ገልጿል። ዛሬ የሚወጡ የዜና ዘገባዎች ይህንኑ ያረጋግጣሉ። የግብረ ገብነት መበላሸት፣ የፍቺ መብዛትና የቤተሰብ መፈራረስ በከፍተኛ ሁኔታ ጨምሯል። በ1870 ከ34 ጋብቻ አንድ ፍቺ የነበረ ሲሆን በ1978 ከ2 ጋብቻ አንዱ በፍቺ እንደሚጠናቀቅ በጥናት ተደርሶበታል። ኢየሱስ ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች በማለት ተናግሮ ነበር። ዘመኑንም እንደ ሶዶምና ገሞራ ዘመን መስሎታል። የሰው ልጅ በራሱ ጥፋት ላይ ያተኮረ ይመስላል። የሕዝብ ቁጥር መጨመር፣ የረሃብ ስጋትና የወንጀል መስፋፋት ዓለምን አስጨንቋታል። የዓለም ሕዝብ ቁጥር ሲጨምር ምግብና ንጹህ ውሃ ማግኘት አስቸጋሪ የሆነ ነው። አካባቢው በብክለት እየተመታ ነው።
ሳይንቲስቶች እንደሚሉት አብዛኛው የካንሰር በሽታ የሚመጣው በአየርና በውሃ ብክለት ነው። 85 በመቶ የሚሆነው ካንሰር ከምንነካቸው ኬሚካሎች ጋር የተያያዘ ነው። ሰር ዊንስተን ቸርችል በአንድ ወቅት እንዲህ ብለው ነበር፣ ወደ አንድ አስከፊ ጥፋት እየተነዳን ያለን ይመስላል። ሁሉም ሰው ሊያቆመው ይፈልጋል፣ ግን እንዴት እንደሆነ አያውቁም ብሏል። አገራት ዓለምን ለማጥፋት የሚበቃ የኒኩሌር የባዮሎጂ መሳሪያዎች አከማችታለች። በአጋጣሚ ወይም በእብደት አንድ ሰው ያንን የጦር መሳሪያ የሚያዘውን በተን ቢነካ ሰንሰለታማ ጥፋት ይጀምራል። ለዚህ ነው የሰዎች ልብ በፍርሃት እንደሚዝል ኢየሱስ የተናገረው። ነገር ግን ክርስቶስ በቅርቡ ይመጣል። ይህም ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ እዩ፣ ራሳችሁንም አንሱ ይላል ሉቃስ ምዕራፍ 21:28 ላይ። ኖህ የጥፋት ውሃ ከመምጣቱ በፊት እንዳስጠነቀቀ ሁሉ ዛሬም ማስጠንቀቂያ እየተሰጠ ነው። በኖህ ዘመን ከነበሩት ሰዎች መካከል የዳኑት 8 ብቻ ነበሩ። ምክንያቱም ሌሎቹ ማስጠንቀቂያውን ችላ በማለታቸው ነበር። ታሪክ ራሱን ሊደግም ነው። ኢየሱስ እየመጣ ነው። ነገር ግን ሁሉም ሰው በሥራ፣ በስፖርትና በቪዲዮ ጌሞች፣ በተከታታይ ፊልሞችና በመዝናኛዎች ተጠምዷል። የእግዚአብሔር ማስጠንቀቂያ ትኩረት አላገኘም። ኢየሱስ በሉቃስ 21:24 ላይ እንዲህ በማለት ተናግሮ ነበር፣ በሰይፍ ስለትም ይወድቃሉ፣ ወደ አሕዛብም ሁሉ ይማረካሉ። የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በሕዝብ የተረገጠች ትሆናለች። እግዚአብሔር ሰዎችን የሚቀጣው ስለበሉና ስለጠጡ ሳይሆን እነዚህን ነገሮች ያለ ገደብ በማድረጋቸውና ለእግዚአብሔር ጊዜ በማጣታቸው ነው። የሰዓቱ ቆጣሪ ወደ መጨረሻው ደርሷል። የእግዚአብሔር ልጅ በቅርቡ በታላቅ ክብር ይመጣል። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና። የእግዚአብሔር ልብ ያንን ቀን በጉጉት ይጠብቃል። ዓለምን ለማጥፋት ሳይሆን ልጆቹን ወደ ቤት ለመውሰድ ያ ቤት ተዘጋጅቷል። ውበቱም ከንግግር በላይ ነው። በዮሐንስ 14:2 እና 3 ላይ የተገባልን ቃል እንዲህ ይላል፣ በአባቴ ቤት ብዙ መኖሪያ አለ። ስፍራ አዘጋጅላችሁ ዘንድ እሄዳለሁና እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወዳጄ ሆይ ባዶ ቤተ መንግሥቶች እየጠበቁ በምድር መጫወቻዎች አትታለል። ከሁሉ በላይ አስፈላጊው ጥያቄ ለኢየሱስ መምጣት ተዘጋጅተሃልን የሚለው ነው። ዋጋው ሙሉ በሙሉ ለእርሱ የተገዛ ልብ፣ በኢየሱስ ደም የነጻ ልብ ብቻ ነው። ጊዜው መሽቷል፣ እድሉም ትልቅ ነው። አሁኑኑ ልብህን ወደ እግዚአብሔር አንሳና እንድትዘጋጅ እንዲረዳ ጠይቀው። አንተ ወደ እርሱ በቀረብከው ቁጥር እርሱም ካንተ ጋር እንደሆነ አትዘንጋ። በፍጹም ተስፋ አትቁረጥ፣ ምክንያቱም በእርሱ እስከታመንክ ድረስ አንዳችም ነገር ሊነካ አይችልም።